ወንድሙን ለገደለች ፖሊስ ይቅርታ ያደረገ ወጣት ተሸለመ። እንደ አውሮፓውያን አቆጣጠር መስከረም 6 2019 አንድ አሳዛኝ ድርጊት መከሰቱን ተከትሎ ከድርጊቱ በኋላ የተከሰተው አጋጣሚ ግን እስከዛሬ ድረስ የዓለም መገናኛ ብዙሃናትን የተለያዩ የማህበረሰቡን ክፍሎች በእጅጉን እያነጋገረ ይገኛል። ነዋሪነቱ በአሜሪካው ቴክሳስ ግዛት ውስጥ የነበረው ጥቁር አሜሪካዊው ቦትሃም ጂን ይኖርበት ከነበረው አፓርታማ ውስጥ አይስክሬም እየላሰ ተወዳጁን የአሜሪካኖችን ፉትቦል ጨዋታ በቴሌቪዥን በመመልከት ላይ ሳለ የቦትሃም መኖሪያ ቤትን የራሴ ቤት መሰለኝ በሚል ስሜት ተገፋፍታ ሕይወቱን በሽጉጥ የቀጠፈችው ነጯ የፖሊስ ባልደረባ አምበር ጋይገር ባለፈው ጥቅምት ወር ጥፋተኝነቷ ተረጋግጦ የ10 ዓመት ቅጣቷን ተቀብላለች። We, the jury, unanimously find the defendant, Amber Guyger, guilty of murder as charged in the indictment. No outburst. And it is signed by the presiding juror, who is juror number 11. ታዲያ ባለፈው የጥቅምት ወር ብይን በተላለፈበት ዕለት ከሟች ቦትሃም ቤተሰቦች መካከል የ18 ዓመቱ ታናሽ ወንድሙ ብርንዴት በችሎቱ ውስጥ ከምስክር ቃል መስጫው ሳጥን ውስጥ ሆኖ የወንድሙን ገዳይ ነጭ ፖሊስ ባልደረባ እንደነበረና እንደሚወዳት ወደ እስር ቤት መወርወራን በግሉ እንደማይደግፍና መጥፎ ነገር እንዲገጥማት እንደማይመኝ ከገለጸ በኋላ ዳኛዋን አንድ ነገር ቢፈቀድልኝ ሲል በአክብሮት ጠየቃቸው። I don't know if this is possible, but can I give her a hug, please? Please. ዳኛዋም ይሁንታውን ሰጡት። የሟች ወንድም ብርንዴት ብዙ ጊዜ ሳያጠፋ ወንጀለኛ የተባለችውን የቀድሞዋ የዳላስ ፖሊስ ባልደረባ አምበርን ከቆመችበት የተከሳሽ ሳጥን ውስጥ በመሄድ ሊያቅፋት ቢሻም ንጹህ እጆቿ በደም የጨቀየና የፖሊስ ባልደረባዋ አምበር በመጀመሪያም የወጣቱን ግብዣ ለመቀበል ብታቅማማም በኋላ ግን ሐሳቧን በፍጥነት በመቀየር ሁለቱም አንገት ለአንገት በመተቃቀፍ ይቅር ለእግዚአብሔር ተባባሉ። በየፊናቸውም ተላቀሱ። Yes. ሌላው ቀርቶ በሕጉ መሰረት ገለልተኛ መሆን የሚገባቸው ዳኛዋ ሳይቀሩ ጥፋተኛ የተባለችውን አምበርን እቅፍ በማድረግ መጽሐፍ ቅዱስ በመስጠት ወደ ማረሚያ ቤት ሸኝተዋታል። I'm sorry. I have to live with that every single day that I heard. ወጣቱ ብራንደት ቀጠል በማድረግ
እግዚአብሔር ይቅርታን ከጠየቅሽው ጥያቄሽን እንደሚሰማ ጠንቅቄ ያውቃለሁ። አሁን ከልብሽ ከተጸጸትሽ እኔ ራሴን ወክዬ ከልቤ ይቅር ብዬሻለሁ ሲል የጥላቻ ስሜት በውስጡ አለመኖሩን ገለጸላት። If you truly are sorry, I know I can speak for myself. I forgive you, and I know if you go to God and ask Him, He will forgive you. የችሎቱ ካሜራ አልጠፋ ኖሮ ያ ቅስበታዊ ክስተት በችሎቱ ውስጥ ከነበሩ ባለጉዳዮች አልፎ በሚሊዮን የሚቆጠሩ አሜሪካኖችንና በዓለም ላይ የሚገኙ ሰዎችን ጭምር ልባቸውን በእጅጉ ነካው። ብዙዎች አለቀሱ። በወጣቱ ውሳኔ ዙሪያ ድጋፍም የተቃውሞ አስተያየቶችም ሲጎደጎዱ ሰነበቱ። ታዲያ ደግ መስራት ደግን ነገር ያስገኛል እንዲሉ የወንድሙን ገዳይ ለመበቀል ሳይሆን በፍቅር እጆቹን ያቀፈው ወጣት ትህትናና ቆራጥነትን የተመለከቱት የሕግ አስከባሪዎች ተቋም The Institute of the Law Enforcement በትላንትናው ማክሰኞ ዕለት የዓመቱ ታላቅ የበጎ አድራጎት ሽልማትን ሰጥተውታል። የተቋሙ ኃላፊ የሆኑት ግሪጎሪ ስሚዝ በሰጡት አስተያየት ወንድምን፣ ልጅን፣ ቤተሰብን ማጣት ከባድ ቢሆንም አንተም ሆንክ ቤተሰቦችህ የመልካም ዘር ውጤቶች መሆናችሁን በተግባር አሳይታችሁናል፣ አስተምራችሁናል ሲሉ አድናቆታቸውን ሰጥተውታል። ወጣቱ ባርዴት በሰጠው አስተያየት የተከበራችሁ የፖሊስ አባላትን ብትሆኑ በወንድሜ የደረሰውን አደጋ እባካችሁን አስተውሉ። ወደፊት በተመሳሳይ ስህተት ላለመስራት ለህሊናችሁ ቃል ግቡ ሲል አቋሙን ገልጿል።